እንዴ አብርሽዬ ምንድነው የነገር አልገባኝም። ማለት ቤተሰቦች አልገባኝም ስላችሁ እኔ አሁን ግን የሆነ እንድጠራጠር አረገኝ። ድራማ ነው እንዴ እያልኩ እያሰብኩ ነው። በነገራችን ላይ ድራማም ሆነ ምንም ሆነ እኛ ሩታን ምንም ነገር እንዳይብንም እንዲነካብንም አንፈልግም። በዚህ አጋጣሚ ግን ዛሬ ያው አብርሽና ነፂ ተገናኝተዋል። ቤተሰቦቼ ግን አጭር ሾርት ቪዲዮ አይተው የእውነቴን እንደምላችሁ ሩታዬ ጽናቱንና ትዕግስቱን ይስጥሽ ነው ያልኩት እኔ ቪዲዮን አይቼ። ምክንያቱም ነፂ እንዴት እንደምትሆን አብርሽን በማግኘቷ የተደሰተች ነገር ነው የምትመስለው። አብርሽም እንደዛ በቃ የሌለ ፍንድቅድቅ እያሉ ነው እና እውነት ነው እንዴ ብላችሁ ራሳችሁን እውነት እንድትጠራጠሩ ያደርጋልና። ለማንኛውም እኔ አሁን ላይ ቤተሰቦቼ ከመፍረድ ተቆጥቤያለሁ። ምክንያቱም ማታ በጉጉት የምጠብቀው የአብርሽን የነፂንና የሩታዬን ቪዲዮ በጉጉት ነው የምጠብቀው። መቼም ሩታ በሌለችበት አብርሽና ነፂ ብቻ ቁጭ ብለው ችግሩ ይፈታልን እንፈታለን ብለው ካሰቡ የእውነትም ሩታ ላይ ድራማ እየሰሩ ነው ማለት ነው። አይደለም ሩታ ላይ እኛ የምንመለከታቸውን የምንወዳቸው ላይ ድራማ እየሰሩብን ነው ብዬ ነው ማስበው። ሩታ በሌለችበት ነፂና አብርሽ ብቻ ማታ ከመጡ ማለት ነው። ግን ሩታም ተጨምራ ነገሮች ከተፈቱ ደስ ይለናል። እኛ የምንፈልገው የሩታን ሰላም ነው። በተለይ አሁን ባለችበት ሰዓት ሩታ ለደቂቃም አብርሽ እንድትከፋም እንድታዝንም አንፈልግም። እውነት እንደ ሴት ማለት ነው። እና ለማንኛውም ነፂም እንኳን ሰላም ገባሽ፣ እንኳን አብርሽንም ማገኘሽ፣ እንኳንም ተደሰትሽ። ግን ባለፈ የቆረጥሽው እጅሽ ላይ የተቆረጠው ቁስል ወዴት ሄደ ነው? እኔ እንደውም ድራማ ነው ብዬ እንዳስብ ያደረገኝ ብዙ ነገር የሆነች ቪዲዮ አይቼ ብዙ ነገር እንዳስብ አደረገኝ ማለት ነው። ቤተሰቦች ከይቅርታ ጋር ማለት ነው። እና ለማንኛውም እኛ የምንፈልገው አሁን ሩታ ባለችበት ሁኔታ የሩታ አይምሮ መረበሽ የለበትም፣ ሰላም መሆን አለባት ነው የምለው። ለማንኛውም ማታ እንግዲህ አዲስ ቪዲዮ በተለመደው ሰዓት እንግዲህ እነሱን ሰዓት ሁላችሁም ታውቃላችሁ። ያው በተለመደው ሰዓት አዲስ ቪዲዮ ብለው ሩታ ያለችን ፖስቱ ላይ አብርሽና ነፂ ብቻ ናቸው እንግዲህ ፖስት ያደረጉት ማለት ነው። ማታ ለማንኛውም በጉጉት ቤተሰቦች የምንጠብቀውና ማታ ቪዲዮን እኔ መቼም ተገርሜያለሁ። የእውነት ገርሞኛል። ማታ ቪዲዮን አይተን የምንፈርድ ይሆናል። አሁን ግን ከመፍረድ እኔ አሁን ላይ ተቆጥቤያለሁ። ማታ ቪዲዮዋን አይቼ ጨርሼ ምንድነው ወዴት ነው ጉዳዩ የሚለውን አጣርቼ ለእናንተ እንግዲህ ቤተሰቦች ቪዲዮ የምሰራ ይሆናል። ለአሁን ላይ ግን ያው ተቆጥቤያለሁ፣ አልፈርድም ከመፍረድ። ምክንያቱም ቪዲዮ አይቶ መፍረድ ይሻላል አይደል? ፀሐዩ ከመፍረድ አይቶ እውነታውን ተረድቶ ያኔ ሁላችንም ብንፈርድም ብንናደድም ብንደሰትም ያን ያምርብናል ብዬ ነው ማስበው። እና ቤተሰቦቼ አሁን ላይ አጭር ቪዲዮ ነው የለቀቁት ከሙዚቃ ጋር ቲክቶክ ላይ ማለት ነው። ከዛ በኋላ ደግሞ ፖስት ነው ያደረጉት ነፂና የአብርሽ ፎቶ ምንም የለም ማስረጃ። ስለዛ ማስረጃ እኔ የራሴን ሀሳብ ነው ቤተሰቦቼ የተናገርኩት እንጂ ነፂና አብርሽ እንደዚህ ያሉ ብዬ አልተናገርኩም። የራሴን ሀሳብ ይሄ ነገር ድራማ ነው ብዬ ወዲያውኑ ወደ አይምሮ ይመጣልኝ ማለት ነው። እና የራሴን ሀሳብ እንደ ራሴን የገለጽኩትና ለማንኛውም ያው ማታ አይተን ቪዲዮን ይቅርታ ቤተሰቦች ጉንፋን ይዞኛል ጌታን። እና ማታ ቪዲዮን አይተን ያው ሁላችንም እንግዲህ እውነት ከሆነ እውነት ነው፣ ውሸት የሆነውን ውሸት ነው ብለን ለመፍረድ ቪዲዮን ለማየት ያብቃን ነው የምለው ቤተሰቦቼ። ለማንኛውም እኛ ወጣም ወረደም ደግሜ የምለው የሩታን ሰላም ነው የምንፈልገው። አብርሽዬ ትዳርን ቀጥ አድርገህ ምራ እንዴ! እኛ የምንወዳችሁናል፣ እግዚአብሔርን እንጠላችሁ ልሉ እንችላለን። አብርሽ በተለይ የእውነት እንዴ ኦዲየንሱ በዚህ ልክ ተጨንቆ በተለይ የሩታ ነገር አስጨንቆን እኛ ያዙን ልቀቁን እያልን አንተ ሌላ ምንም እኮ አብርሽን እኮ ስታዩት እግዚአብሔርን ቤተሰቦች ምንም የተነካ አይመስልም። የእውነቴን ነው። እኔ ሩታዬ ታሳዝነኛለች፣ እንደ ሴትም ሩታ ታሳዝነኛለች። እውነቴን ነው የምላችሁ። ነግበን የሚባል ነገር አለ። ነገሩ ወንዶች የሆነ ነገር ሲፈጠር ብዙም እንደ ሴት ልጅ አይጨነቁም። ይዘውትም የሚመጡት ጉዳይ እነሱ ስለሆኑ ለዛ ጉዳይም ብዙ አይጨነቁም። ሴት ልጅ ናት ትዳሬን ፍቅሬን ስለምትል ብዙም የምትጨነቀው ብዙም የምትጎዳው እና ለዛ ነው አብርሽ ላይ ብዙም የተጨነቀ አይምሮ አይታይም። እና ለማንኛውም እኛ ሩታ ብቻ ሰላም ትሆንልን። ይዛችሁ የመጣችሁትን እውነት እኛ ስለምንወዳችሁ የእውነት ታሳውቁናላችሁ። በቃ እንዴ ኦዲየንስስ በዚህ ልክ ለምን ይጨነቅ እንዴ? እነሱ ፍቅራችሁን ነው የምንፈልገው፣ መውደዳችሁን። ሩታ የያዘችውን ልጅ ወዷን በጀርባው አድርጎላት በፍቅር ኖራችሁ ነው እኛ ጥሩ ጥሩ ነገር ነው የምንፈልገው እንጂ ንትርቅ ጭቅጭቅ ይበቃናል ከዚህ በኋላ አይደል? እንደ ቤተሰቦችን ነው ማታ እንግዲህ አዲስ ቪዲዮ ይዘውልን ይመጣሉ፣ እንጠብቃለን ቤተሰቦች። እስከዛውም ደግሞ ለዚህ ቤተሰብ አዲስ የሆናችሁ የኔ ምርጦች፣ የነፂ ደጋፊዎች አልፈልጋችሁም። ሲጀመር አፋችሁ በጣም ባለጌ ሩታን የምትጠሉ ናችሁ ጠቅላሎች።
የምተፉት ነገር በጣም ያስጠላል። በተለይ ሴት ሆናችሁ የምትናገሩት ነገር በጣም የሚደብር ስለሆነ እናንተ አይመለከታችሁም እዚህ ቤት ማለት ነው። የሩታዬና የአብርሽ ደጋፊዎች ብቻ ቤተሰብ ያልሆናችሁ የኔ ምርጦች ቤተሰብ ሁኑ እና በተረፈ አዲስ ነገር ካለ ያው እዤላችሁ የእውነት ወደ እናንተ እንደተለመደው በተለመደው ሰዓት እዤላችሁ ቀርባለሁ ማለት ነው። እስከዛው ግን ለእናንተም ሰላማችሁ ጤናችሁ ብዝት ይበልልን። ሁላችንም ከመፍረድ ምን ተብለናል? ተቆጥበናል። ቪዲዮን እስከምናይ ማለት ነው እና በተረፈ